አድርጉ ሌሎች ሼር አድርጉት ላይክ ማድረግ አትርሱ የዚህ ሚዲያ ደጋፊዎች ላይክ ማድረግ አትርሱ ትላንት በዚህ አጋጣሚ ከላይቭ ያለን ከዩቲዩብ ወጥተን ነበር እና የዚህ ሚዲያ ደጋፊዎች የዚህ ሚዲያ ተከታታዮች ሁሌ ላይክ አድርጉ ሰብስክራይብ አድርጉ ስንል በምክንያት ነው ስለዚህ ሚዲያችሁን አጠናክሩ ሚዲያችሁን ተከባከቡ ሚዲያችሁን ጠብቁ ማለት እንወዳለን ከትላንት የተፈጠረው ችግር ወዲያው መፍትሄ አግኝተንበታል ችግር የለውም ለሶልቭ ተደርጓል ለማለት ነው ተመልካቾች ዛራ ሚዲያ ያው ሰሞኑ ክሪስማስ ነው ክሪስማስ ሳምንት ነው ውጭ ያላችሁ ተመልካቾች በተለይ አሜሪካ ያላችሁ በዜልቃ ቻፕ የምትጠቀሙ ዛራ ሚዲያ ወዘወትር እንደምታደርጉት ረጅም ጊዜ ያበረታታችሁ እየደወላችሁ ክሪስማስ ለልጆቻችን አንዳንድ ብለን ያዘጋጀነው ለልጆቻችን ጭምር ከምሰጠው ስጦታ ሼር አድርገን ለተፈናቀሉ ትግራይ በየቦታው በጣም አሰቃቂ ሁኔታ ላይ ያሉ ወገኖቻችን ሰፖርት የምናደርግበት ፕላትፎርም ፍጠርልን ብላችሁን ይደውላችሁ ቴክስት አድርጋችሁ በኢሜይልም ጭምር የጠየቃችሁን አላችሁና ይሄ በዚህ ቁጥር ኖት ያረጋችሁ አይዲፒ ኖት ያረጋችሁ በዚህ ሳምንት ሁሉ ምን ሰበስበው ወደዛ እናደርገው በዛራ ሚዲያ ቤተሰብ ስም የዛሬ 2 ዓመት አበርገል አካባቢ እና ወደ ተለያዩ ወጀራት አካባቢ የነበረው ድርቅ 14 ሚሊዮን 700 ሺህ ብር አዋጥተናል በዛራ ሚዲያ $125,000 አካባቢ ነበር ሬዝ ያደረገው በተመልካቾች እነሱም ሁላችሁም ተመሰገናላችሁ አሁን የበኩላችን የተወሰነ ሞቲቬት ለማድረግም የተወሰነ ዲያስፖራውን ለማነሳሳት ክሪስማስ ከነገ ወዲያ ማለት ነው ላይቭ ወጥተን የተወሰነ ሬዝ ለማድረግ እንሞክራለን እስከዛ ድረስ በዚህ ቁጥር አለ የዛራ ቁጥር አለ ስክሪን ላይ የዛራ ይሄን ኖት ያረጋችሁ በዚህ ሳምንት ሬዝ አድርገን ለመላክ ቢያንስ እስከ ኒው ኢየር የፈረንጆች ኒው ኢየር ለማድረስ እንሞክራለን እና በእያላችሁ በተባበሩ ይሄን ለሁሉም ላልሰሙትም ትራርጉልን የተለያዩ አማራጮች አሉ እና ኖት ያረጋችሁ ይሄን ለዚህ ጉዳይ ፈልጓለሁ ይያላችሁ ኖት አድርጉልን በተረፈ ተመልካቾች የብልጽግና ሚዲያዎች አሁን ማን ነው የሚለው ብልጽግና አካባቢ ማን ነው ብልጽግና ያገለገለ ያለው ማን ነው ሰብአዊነት ነው ኢትዮጵያዊነት ነው ምናምን ብሎ ሲቀልድ የነበረ ምድረ የሰፈር መደዴ የተፈናቃዮች ጉዳይ የትግራይ አይዲፒ ጉዳይ ከሁሉም ተጋሩ ከሁሉም የትግራይ ይሄኑላ 146 የሴንተርስ ማዕከላት ዳስ ውስጥ ካምፕስ ውስጥ ያሉ ተፈናቃዮች 146 ውስጥ አሉ ትግራይ ውስጥ 140 የማቃለን ጨምሮ ማለት ነው ይሄ አሁን ምን ይላል ለፖለቲካ ሸጋጥ በተለይ የማንም አውደልዳይ በረንዳዳሪ ምን ይላል አይ ለህወሓት ለጦርነት ስለሚፈልገው ነው ገንዘቡ እንዲህ የሚሉት እናቶቻቸው የተፈናቀለው እህቶቻቸው የተፈናቀለው ወንድሞቻቸው የተፈናቀለባቸው ጭምር ነው እንደዚህ የሚል በነገራች ላይ ቲፒኤልኤፍ እናትን ልመልስልህ ወንድምን ልመልስልህ እህትን ልመልስልህ ሲል አይ ለጦርነት ፈልገው ነው ማንም የከተማ መደዴ በረንዳዳሪ አዲስ አበባ ተቀምጦ ቲፒኤልኤፍ ለጦርነት ስለሚፈልገው ነው ይላል ስምረት የሚባለው ፖለቲካ ፓርቲ ራሱ ሲያስተዳድረው የነበረው ነገ ዛሬ መልሰሃለሁ ሲለው የነበረው አይዲፒ ወደ ብልጽግና ተወሽቆ የብልጽግና አለቅላቂ ሆኖ የብልጽግና ሐሳብ ገዢ ሆኖ ጥላቻውን ይነዛል ቮሚት ያደርጋል ከቲፒኤልኤፍ ጋር የሆነ ሳምበዲ ጋር ጥላለኝ አሁን ግንኙነት የለኝም በሚል አጠቃላይ የትግራይ ህዝብ ላይ ታሪክ የማይረሳው ቁርሾ ጥሎ ያለፈ ነው የሌሎቹ አሁን እኔ አዲስ ነገር አይደለም ትላንት ቲክቶክ ላይ አክቲቭ አይደለም ግን ተቆራርጦ የሚመጣ ምናምን አያለው እኔ ገብቼ እንትና ብቻ አላቅ ግን ተቆራርጦ የሚነገሩ በፍጹም ከተጋሩ ጋር የነበረው በጦርነቱ ጊዜ የነበረው ይሄ 95 አይነት ጨዋታ የነበረው የኢሳት ጥላቻዎች አሁንም ቲክቶክ ላይ አለ እንኳን ለትግራይ ልትረዱ ከተጋሩ ጋር እንዳትጋቡ ቪዲዮን እዚህ ማምጣት ስለማይችል በዩቲዩብ ኮሚኒቲ ጋር ላይ ስለማይፈቀድ ነው ለዚህ ነው ሁሉም ወደ ቲክቶክ ላይ ሁሉም ጥላቻ ንግግሮች ቲክቶክ ላይ የሚነገሩ ለዛ ነው የዩቲዩብ ጋይድላይን ስለማይፈቅድም ቪዲዮ እንኳን ወደዚህ ባመጣው እዚህ ላይ ነው ጥቃት የሚፈጸመው ይታወቃል ግን ሶሻል ሚዲያ ላይ ያላችሁ በየፌስቡክ በየቲክቶክ ምናምን ተቆራርጦ ያሉ ንግግሮች ታቃላችሁ እነዚህ ኮሬክት ሜዠር የሚያስወስድ ኮሚኒቲ ስለሌለ ነው አሁን እርግጠኛ ነኝ ይህ አካባቢ እንደሚገኝ ማን ምን እንዳለ በጣም ጥርት ያለ
ከዚህ ምድረገጽ መጥፋት አለባችሁ በዚህ ተባብራሉ ሁሉ ነገር ከዚህ ምድረገጽ አጠፋችኋለሁ የሚል ኦን ሬኮርድ የተያዙ ቪዲዮዎች የሌጋል ኮንሲኩዌንሱ ምን እንደሆነ በአሜሪካ ህግ ስለማያውቁት ነው እንደባለፈው 95 ብሎ በነፃ የሄደው የኢሳት ልጅ እንደዛም ይመስለዋል አሁን ከበድ ይላል አሁን በየኮሚኒቲ ያላችሁ የፈለገው ገንዘብ ሬስ ተደርጎ ሎየርስ ተቀጥረው ይሄን ኢንተርቴን ማድረግ የሚችል አስፈላጊውን ቅጣት ማስቀጣት የሚችል ትውልድ አለ አሁን በእርግጠኝነት አሁን ምንም ኦርጋናይዝድ ነው ያለፈው 2 አመት ኦርጋናይዝድ የሆነ ኃይል አለ ይሄን አሳይመንት መስጠት እንፈልጋለን በየኮሚኒቲ ያለው ትውልድ በየኮሚኒቲ ያለው ይሄን ኃላፊነት ወስዶ ቀላል ነው በነገራችን ላይ ጽፎ ሄዶ ማስረከብ ነው ፖሊስ ማንቆርቱን ይዞ አንገቱን ይዞ ያመጣል ብቻ ኬዙን ኮምፓይል አድርጎ አሳልፎ መስጠት ነው ይሄን ያክል ከባድ አይደለም በነገራችን ላይ ኮሚትመንት ነው የሚፈልግ አስተማሪ ለነገጧት አስተማሪ እንዲሆን ነው ሌላ እንደዚህ አይነት ጥፋት በአማራ ህዝብ ላይ በኦሮሞ ህዝብ ላይ በሌላ ብሔር ላይ እንደዚህ አይነት መጥፎ የሚባል ጄኖሳይዳል አክት እንዳይፈጸም አስተማሪ ሆኖ ማለት ነው እንጂ የትግራይ የተለመደ ነው በትግራይ ላይ አሁን ሶሻል ሚዲያ ላይ የታወቁ ሰዎች አሉ በዚህ ላይ በጣም የታወቁ ሰዎች አሉ ተጋሩ ለምንድን ነው የምትረዱት ህወሓትኮ ቢሊየነር እኮ ነው ህወሓቶች ሆን ብሎ ለፖለቲካ ሸቀጥ እኮ የሚጠቀሙበት እኮ የሚል ለናቱ አይሆንም እኔ አንድ በሽተኛ ቲክቶክ ላይ በሽተኛ ተናግሮ እንደ ቁም ነገር አንወስደውም ግን መሰረታዊ የሆነ ከነ ዕውቀት አላቸው ተብሎ የሚታሰቡ ሰዎች ከሆኑ ግን ጠንቁ በህግ እብድነ እንትና የሚባል አይደለም ቢያንስ ግን አስተማሪ የሆነ ነገር ላይ ይታወቃል የአሜሪካ ህግ የትኛው ነው ቫዮሌት ያደረገው የትኛው ነው የሐሳብ ነጻነት የትኛው ነው ወንጀል የትኛው ነው ነጻነት የሚባል ይታወቃል ግልጽ ናቸው ይሄ ብቻ ወደ ኮርት መውሰድ የሚችል አካል መኖር ነው መጀመሪያ ሶሻል ሚዲያ ላይ ያላችሁ ሶሻል ሚዲያ እንዴት አድርጎ ሶሻል ሚዲያ ላይ እንደሚቀጣ አሳዩት መጀመሪያ አሳዩዋቸው በተግባር ተቋማት አሉ በደንብ አድርጎ ይሄን መቆጣጠር የሚችሉ ተቋማት አሉ እነዚህ አፍ ማስገዛት የሚችሉ ይሄ የዲሲ ብላክቦርድ በነገራችን ላይ በኢህአዴግ ራሱ በኢህአዴግ አደገ በኢህአዴግ አበል በኢህአዴግ ገንዘብ ይሄ አውደልዳይ ቁጭ ብሎ እዚህ 24 ሰዓት ጥላቻ ብቻ እየረዛ በቃ እቺን ይሰጣል አው ይከፈለኛል እኮ ምን ችግር አለው ታዲያ ፕሮፓጋንዳ ይሰራል ስራ እኮ ነው አሜሪካ እኮ በሰዓት ነው የሚከፈለኝ እኮ አው ተከፍለው ነው የምሰራው እያለ እኔ እኮ ለነጻነት ነው የምሰራው እኔ እኮ እንደዚህ ነው ሲያጭበረብር ነበር አይደለም ብለ ነው ያኔ አጥራግልጋ ጥለናል በዛ ሰዓት አሁን በግልጽ መጣ ማን ይገዛሃል ነው ጉዳዩ ችግር የለውም ፋርሴ ብላ መሆን ዓለም በሙሉ ስላወቀ ዋጋ የለም ነው ቲክቶከሮችን ያስጠነቅቃል የሚያስጠነቅቃቸው ቲክቶከሮች እናቃቸዋል ምንም ጥርጥር የለውም ብሔራቸው ይታወቃሉ ልጆቹ ማንነታቸው ይታወቃሉ አንደኛ በጣም እልም ያለ የጥላቻ ቋንቋ ነው እና የኢንፌሪዮሪቲ ኮምፕሌክስ ነው እኔ እድሜ ልኬ ሚዲያ ላይ ተቀምጬ ያላገኘው ዝና እንዴት ባጭር ጊዜ እንደዚህ መተው መንግስትን የሚደራደር ቁማ ፈጠሩ እንዴት ይሄን ያክል በህዝብ ተቀባይነት አገኙ እንዴት ከዚህ ብሔር መጥቶ እንደዚህ አይነትኛ አካባቢ መጥቶ እንደዚህ ያደረገ የሚል መሰረተ ቢስ ጥላቻ ነው ዋጋ የለውም መሰረትም የለውም የጥላቻ ደግሞ ትላንት አስሮ የወጡ እንዴት አሁን ወደ ትግራይ ይሄዳሉ ይላል እነዚህ ወደ ትግራይ ሄዱ የሶሻል ሚዲያ አክቲቪስቶች ናቸው ቲክቶክ ላይ አክቲቭ የሆኑ ልጆች ዲቮት ሆነው ራሳቸው እስቲ what can we do በእኛ አቅም ምን ችለው ነገር ምን ማድረግ እንችላለን ብለው ተመካክረው እስቲ እኛም ባግማችን ሳፖርት አለን የራሳችን እንትና ማድረግ እንችላለን ኢምፓክት ማሳደር እንችላለን ብለው የሄዱ ወጣቶችን ሚዲያ ላይ ያስፈራራል ዩቲዩብ ላይ ተቀምጠው እዚህ እንኳን ሳተላይት አልሆነ እንኳን 10000 20000 ምናምን 25000 13000 የሚያየው ሰው እንኳን ሆነ አቅሙ ቢኖረው ምን ያህል ማድረግ እንደሚችል አስቡት እሱ በኢህአዴግ አድርጎ ልጆቹ በኢሳት በግብጽ ገንዘብ በጠላት ገንዘብ ልጆቹ ወልዶ አሳድጎ ከዛ ኢሳትም 360 እዛም ከዛም በጠላት ልጆች አሳድጎ አሁን በብልጽግና ልጆቹ መሞሸር ነው የሚፈልገው አሳድጎ ማለት ነው ግራጁዌት ሊያደርግ በብልጽግና ገንዘብ በአብይ ገንዘብ እድሜ ልኩ ማለት ነው ምንድነው የሚማረው ልጆቼ እንዴት ነው ያሳደከና አባቢ እንዴት ነበር እድገታችን እንዴት ነበር ቢባል እኔ በኢህአዴግ ነው ያሳደገኝ
ከዛ ኢሳት እናንተ ደግሞ በኢሳት ገንዘብ በነግብጽ ገንዘብ አሳደኳችሁ ወለድኳችሁ ከዛ ብልጽግና ተቀበለ ስለ6 ይያለ ምናምን ኢሳት ይያለን ያው ብልጽግና ተቀበለ ከዛ ተመልሶ እንደገና ያው እንደገና በብልጽግና እየዳርኳችሁ ነው ሊል ነው የሚፈልገው ይሄ የዲሲ ብላክቦርድ ምላችሁ አሁን ይሄን እዚህ ሁሉ ያለፈ ሞያ ያለው ምናምን የለም ቲክቶከር ላይ ትኩረት ያደርጋል ብልጽግና የብልጽግና ሞቲቭ በጣም ጥልቀት አለ የጥላቻ እንትኑ አቅም ቢኖር ምን ማድረግ እንደሚችል ማሳያ ነው ይሄ ቲክቶክ ላይ አይደለም ብቻ አይደለም የፋርሴውላ ትውልድ አለ እዚህ ላይ አንዳንዱ አሳፍሮት ዝም የሚል አለ ቢያንስ ሼም ይዞት ነው ምክንያቱም ስክሪንሾት ይወሰዳል ነገ ጧት ደግሞ መሳቂያ መሳለቂያው ሆናለሁ ቪዲዮ አሁን ተወስዶ በሙሉ የተቆራረጠ መሳቂያ መሳለቂያ እንደሆነው እንደዛ እንሆናለን ብሎ ስለፈሩ ነው የትግራይ ህዝብ ለዛም የትግራይ ህዝብ ይቅርታ አድርግልኝ ብሎ ወደ ሜዳ የተቀላቀለ ነው ይሄ የሰፈር እንስሳ ወደ ሜዳ የተቀላቀለ ነው አሁን ተመልሶ የብልጽግና ስራ ነውና ይሄን ግልጽ አድርጎታል ለማንኛውም አሁንም ችግር ውስጥ የከተተው የትግራይ ህዝብ በዚህ መቀጠል አይችልም ብሏል ባጭር ቋንቋ እንደዚህ ብሎ መቀጠል አይችልም የትግራይ ጸጥታ ቢሮ የቲዲኤፍ መስሪያ ቤትም ዛሬ አሁን አመሻሽ ያወጣው መግለጫ አለ ሰብአዊ እርዳታ አሁን የተነሳሳው የሰብአዊ እርዳታ እንቅስቃሴ ተበረታቶ በደንብ አድርጎ ተቀናጅቶ መሰራት አለበት የኢመርጀንሲ ጉዳይ ነው ከዛ በኋላ መስመር እየያዘ እንደሚሄድ ግልጽ ነው የትግራይ የፕሬዝዳንት ታደሰ ወረደ ዛሬ መግለጫ ሰጥቷል ዋና የዚህ ሁሉ መፍትሄው ተፈናቃዮች ወደ ቀያቸው መመለስ ነው መሰረታዊ መፍትሄው ተፈናቃዮችን መመለስ ነው የሚል ይዘት ያለው መግለጫ ዛሬ አውጥቷል ለመጀመሪያ ጊዜ ነው እንግዲህ ከ8 ወር በኋላ ጀነራል ወንድወረደ መግለጫ የሰጠው ዛሬ ነው አጣብቀኝ ውስጥ ነው አሁን ያለበት ሁኔታ ቀላል አይደለም የሚዲያ ፓወር በዚህ ደረጃ ሚዲያን አንቀሳቅሶ ጸጥ ብሎ የነበረው አዲስ ነገር አይደለም ይሄ ትናንትም የሞቱ ነበር ከትናንት ወዲያም የሞቱ ነበር የዛሬ ወርም የዛሬ አንድ አመትም ስንናገር የነበረ በተለያየ ሚዲያ ሲወጣ ሲናገር የነበረ ነው ጅብ ተበሉ ጅብ ተወሰደ ጅብ አንድ ህፃን በላ ምናምን ሲባል ዜና ይሆናል ከዛ ይረሳል የሆነ አጀንዳ ደግሞ የሆነ አካባቢ ይነሳል ከዛ ይረሳል ህፃን ተብሎ በጣም ዘግናኝ የሚባል ፎቶግራፎችና ቪዲዮዎች ሲወጡ ሁሉም ተደናገጠ የትግራይ ተቋማት ጭምር የትግራይ ትልልቅ ዩኒቨርሲቲዎች ጭምር ኢንክሉዲንግ አዲግራት ዩኒቨርሲቲ አክሱም ዩኒቨርሲቲ እርዳታ እንትንጭነው ወደዛ አካባቢ ይሄድ ነው ምናምን ይያሉ በርካታ ግለሰቦችና ማህበራት ወደዛ ይሄዱ ነው እውነቱ ግን ትግራይ በሙሉ የህፃጽ አይነት እንትን ነው ያለው ሪያሊቲ ነው ያለው ሽረንዳ ስላሰ ብትሄዱ እንዴ እዚህ አይደል እንደሚብሰው ሚል ትውልድ ይመጣል አክሱም ቢሄድ እዚህ አካባቢ እንደ እንደሚብሰው ነው ሚል ነው አብዛኞቹ በተለይ አዛውንቶቹ አንደኛ መድኃኒት ችግር አለ ትግራይ የክሮኒክ ዲዚዝ ያላቸው ክሮኒክ የስኳር የምናምን በሽተኞች መድኃኒት የለም አይደር ቢሄዱ ሽረንዳ ስላሴ ቢሄዱ እርዳታ ሰጪ ተቋማትም አቁመውታል እርዳታም የለም የነዳጅ ችግር ደግሞ እንዳለ መታወቅ አለበት ሰብአዊ እርዳታ እንኳን ከመቀለ ሲአርሲ ወደ ሽረ ልካለው ቢል ነዳጅ የለም ነው የሚባለው የትግራይ ዲዛስተር ኦፊስ ዶክተር ገብረሕይወት ገብረእግዚአብሔር ትናንት የሰጠው አንደኛው ያቀረበው ነዳጅም ትግራይ የለም እኮ እርዳታ እንኳን ብናገኝ ትግራይ ነዳጅም የለንም ብሏል ስለዚህ በብዙ መንገድ ችግሮቹ የተወሳሰበ ፌደራል መንግስት ሆን ብሎ ዲዛይን አድርጎ የሰራው ነው የአይዲፒ ላይ የተሰማሩ ነን ፕሮፊት ኦርጋናይዜሽንስ የዓለም አቀፍ ኢንተርናሽናል ኦርጋናይዜሽን አይኤንጂኦስ ወደ ትግራይ የተከለከሉም አሉ ማይፈቀድላቸው አሉ ፍቃድ ያስፈልጋል ወደ ትግራይ ሄዶ እንደ ኤንጂኦ ትግራይ ላይ ሰራሉ ካለ ፍቃድ ያስፈልጋል የፌደራል መንግስት አትሄድ ነው የሚባለው አንደኛ ሊሚትድ ነው ማሽላ 15 ኪሎ ማሽላ ነው እሱ በየወሩ አይደለም የሚመጣው 15 ኪሎ ማሽላ ደግሞ የትኛው ለወፍጮ የትኛው ምንም የለው ዝም ብሎ ምን ይሆናል 15 ኪሎ ወፍጮ ማሽላ ምን ይሆናል መሰረታዊ ችግር አለ በዚህ ላይ የትግራይ ፖለቲካ ምስቅልቅል አድርገው ነገታቸው ነጻርቃን አዲስ አበባ ተቀምጠው ምን ይላል ህወሓት ሆን ብሎ ለጦርነት የተዘጋጀ ነው በእንደዚህ አይነት ትውልድ በታሪኩ አላነበብንም ወይ አምልጦኛል ወይ አላጋጠመም በእንደዚህ አይነት የትግራይ ህዝብ ላይ ቁማር የሚሰራ ለፖለቲካ ፍጆታ አዲስ አበባ ተቀምጦ ከሁሪ ብልጽግና ሆኖ አገነስ የራሱ ህዝብ አቋም የሚይዝ ትውልድ አሁን ያየ ነው ገና ነኒ በጣም እና አረጋው በረ በስንት ጣሙ አረጋው እኮ የትግራይ ሚኒስትር ሳያቅ ነው አዲስ አበባ ሆኖ ሲቃወም የነበረው እኮ
የትግራይ ነገር ማለት የትግራይ ድሮ ነው የሄደው የኢትዮጵያ ፓስፖርት አልነበረም አረጋው በረ ኤልፒ የዩኤን ኤልፒ የሚባል ብሉ ፓስፖርት ይዞ ነው ሲንቀሳቀስ የነበረው ከሆላንድ የትም አልነበረው የኢትዮጵያ ፓስፖርት ኤምባሲ ምናልባት አሰጠው ይሆናል ወይ አፕላይ አላደረገ ኤኒዌይ ግን በዩኤን ስቴትለስ ለሚባሉ ዜጎች ሲሰጥ የነበረ ፓስፖርት ነበር ሲንቀሳቀስ የነበረው እድሜ ልኩ የሆነ ቅሬታ አለው እንኳን ይባላል ይሄ ሰውዬ በዩኤን ፓስፖርት ነበር መንቀሳቀሰው ብሎ እነዚህ ሰዎች ሚስጥር የሚያውቁ መስዋዕትነት ከፍሎ ያዳናቸው መስዋዕትነት ከፍሎ እናንተ የኔ ጀግኖች ናቸው እናንተ ተማምኜ እናንተ ትመልሱኛላችሁ ወደ ቀዬ እያለ በየካምፑ ጌታቸው መጣ ጻድቃን መጣ ጌታቸው ዛሬ ምን ይለን ይሆን ደብረጽዮን ዛሬ ምን ይለን ይሆን እያሉ በቃ ዘንድሮ በቃ ትሄዳላችሁ ግንቦት 30 ትመለሳላችሁ ይሄ የመጨረሻ ሰልፋችሁ ሰልፍ ሲወጣ የሸረንዳ ስላሰ ጌታቸው ሄዶ ምን አላችሁ ይሄ የመጨረሻ ሰልፍ ነው የናንተ ድጋሚ ሰልፍ አታርጉ እመልሳችኋለሁ ብሎ ቃል ገብቶላቸው ነው የመጣው ገዳይ ደፋሪ አፈናቃይ ባለበት ሁኔታ ምዕራብ ትግራይ እናንተ አልመልሳችሁም ብሏቸዋል ትላንት በዚህ ሚዲያ ላይ በትግርኛ ፕሮግራም አቅርቤው ነበር አልመልሳችሁም ይሄ ገዳይ ቡድን የደመቀ ማለት ነው ደፋሪው አፈናቃዩ ባለበት እናንተ አልመልስም የእናንተ ሴኩሪቲ በተሟላበት ሁኔታ ነው ምን መልሳችሁ ሲል የነበረ አሁን ህወሓት አልመልስ ብሎ ሆን ብሎ ያስራባቸው ነው ይላል አዲስ አበባ ተቀምጦ ሞት ይሻላል ይሄ እኔ በሞት ይሻለኛል እንደዚህ አይነት ውድቀት ከመወድቅ ስንት አመት ልኖር ልጆችስ ምንድነው ከሬ ተምረው የእንትና ልጅ የተባሉ ሊኖሩ እያፈርኩ ነው የሚኖሩ ልጆች ጨምርኩ እያፈሩብኝ ነው የሚኖሩት እኮ ይሄ ጉዳይ መልስበታለሁ ሰሞኑ ሌላ ጉዳይ የለንም ለማስተዋወስ ያክል የክሪስማስ ሳምንት ነው ማገዝ የምትፈልጉ ሰዎች በዚህ የዛራ ሚዲያ ደጋፊዎቻችን ሰሞኑ ፈንድሬዝ እናደርጋለን በተመልካቾች ስም ለምናደርሰው እንትላለ ሁሌ እንደምናደርገው የምታወራ ብዙ አመታት ይሄን ስናደርገው ቆይተናል አሁን የክሪስማስ ሳምንት ነው ለልጆቻችን ምናምን ጊፍት ምናዘጋጀው ለዚህ ጉዳይ እናውለው ብለን ኮሚቴ ሆነ ሰሞኑን ሰራ ነው እዚህ ተባበሩ የዚህ ሚዲያ ደጋፊዎች የዚህ ሚዲያ ተከታታዮቻችን ተመልካቾች በአሜሪካ ያላችሁ ይሄ ቀላል ነው በተለያየ መንገድ ታረጋላችሁ ግን ይሄ ሲምፕል ነው ጀነራል ጆን መዲድ ዛሬ አዲግራት ተገኝቶ ያስተላለፈው መልእክት አለ የትግራይ አሁን ያለችበት ትግራይ ወዴት እንደሄደች እንደምትሄድም አይታወቅም ክልልም አይደለችም ሀገርም አይደለችም በቃ እንዲሁ ሄዳ እዚሁ ሳንዶች ሆና ነው ያለችው ያመራር ችግርም ገጥሟታል ብሏል የኮሚትመንት ጉዳይም ገጥሟታል ይሄ በነገራችን ላይ የኮሚትመንት ችግር ሲባል በአንድ ወቅት ምን ሰማው የህወሓት ታጋዮች የድሮ ለድርጅታቸው ያላቸው አክብሮት ለህዝባቸው ያላቸው አክብሮት እና ገሌ እንደዚህ ሆነ ሲባል እንዳይባል የነበራቸው ኃይሎም ጀነራል ኃይሎም ነፍስ ይማረውና ወደ ፍሮይኒ ወይ ስንቃጣ ቢደረሱ ፍሮይኒ አካባቢ በአዲግራት ወደ አዲግራት አካባቢ ወደ ፍሮይኒ ውጊያ ውለው ድሮ በሰባዎቹ 69 ወይ 70 አካባቢ ነው ውጊያ ውለው እነ ጀነራል መስፍን አለ ጀነራል መስፍን ማን ይባላል አዲስ አበባ አለኝ አዲስ አበባ ነው ያለ መሰለኝ እሱም ነበር በዛ እነ ጸጋይ ይሳቅ ቋሚት ወይ ይሳቅ ጸጋይ እነሱ የነበሩበት ነው ተመቱ ወዛው ጦርነት ላይ ውለው ሲመለሱ በአዘባ በኩል ሲመለሱ ተመታ ኃይሎም እግሩ ተመታ በመትረየስ ከባድ በመትረየስ እግሩ ተመታ ወደቀ እሪ ብሎ ከዚህ በኋላ መንቀሳቀስ አልቻለም በዚህም ተከበቡ በዙ ታንኮች ይታያሉ እና ሚግም ሄሊኮፕተርም ይመታል ሜዳ ላይ በጣም አውላላ ሜዳ ነው ይመታል አንደኛው እዛው ተሰዋ ይሄ በራሱ ሽጉጥ ኃይሎም አውጥቶ ራሱን ሊያጠፋ ሲል ቀሙት ችግር የለውም አንተ ራስን ማታጠፋም ከዛ ግደሉኝ አለ ኃይሎም ተማረከ እንዳይባል አመራር ሆኖ ነው ያኔ ኃይል አመራር ምናምን ሆኖ ነው የነበረው ኃይሎም ማረክ ነው እንዳይባል ግደሉኝ ከዛ መጨረሻ ላይ እንቢ አንገልም ሲል በቃ አንገቴን ቆርጣችሁ ሰዱታላችሁ መልኩ እንዳይታወቅ ማለት የኃይሎም መልክ እንዳይታወቅ ማለት ነው ቢያንስ አንገቴን ወሰዱት አንገቴን በቃ ይሄን ማረክ ነው እንዳይል ኃይሎም ተማረከ እንዳይባል አንገቴን ቆረጡት አለ እንደምንም ብለው አድነው ተሸክመውት ወጡ የኃይሎም ታሪክ ነው አንገቴን ቆርጣችሁ ሰዱት ኃይሎም ተማረከ ብሎ ጠላት እንዳይደሰትብን ብሎ ይሄ መስዋዕትነት ነው በቃ ኮሚትድ ሆኖ እኔ ለድርጅቴ ለቆምኩለት ዓላማ
ማክሲማም መስዋዕትነት ከፍላሉ የሚል ትውልድ ነበር። አሁን እያንዳንዱ ነገሩ ሀየሎ መዛን ሰዓት ምንም የለውም። ባንክ አካውንት የለውም፣ መቀለ ፎቅ የለውም፣ አዲስ አበባ ፎቅ የለውም፣ ኢንሹራንስ ላይ ወይ ባንክ ላይ ያስቀመጠው ብር የለውም፣ ልጅ ምናምን ብሎ የሚቆረቆረ የሆነ ነገር የለውም። እና ሁሉም ነገር ለህዝብና ለዓላማዬ ብሎ ይወጣ ነው እዛን ሰዓት የነበረ ትውልድ። አሁን ያለው ትውልድ ተመልከቱ። በዚህ ስልጣን ላይ እስካለ ድረስ የትግራይ ህዝብ እያለ ይኮፈሳል። የትግራይ ህዝብ እኔማ እንደዚህ ያደርግልሃለሁ፣ የትግራይ ህዝብ እንደዚህ ሞቻ አድራለሁ ወይ ዘራፍ ይላል። መቀለ ተቀምጦ ስልጣኑ የተቀማ ጊዜ ስልጣኑ ጨርሰሃል ሲባል አኩርፎ ይሄዳል አዲስ አበባ። አይ እዚህ ጋማ ፎቄን በደንብ ፕሮቴክት ላድርግ፣ ፕሮቴክት ለማድረግ ምን ላድርግ? አብይ በል ያለኝን እላለሁ፣ ደብረጽዮን ጥላ ስደበው እሳደባለሁ። ምዕራብ ትግራይ ብሎ ነገር ምዕራብ ትግራይ አትገባም ካለ አብይ አትገባም ይላል። መቀለ ያለው ነገር ሐሳቡን ቀይሮ ልክ አሁን ስምረት እያለ ያለው ቋንቋ ማለት ነው። የትግራይ አይዲፒ ሆስቴጅ የያዘው ደብረጽዮን ነው ይላል፣ ህወሓት ነው ይላል። ያ ቡድን ነው፣ ኋላ ቀር ቡድን ነው። ኋላ ቀር እኮ በነገራችን ነገታቸው በጣም ፕራግማቲክ፣ በጣም ዳይናሚክ የሆነ ከወቅቱ ጋር የሚለው የሚራመድ ቡድን እንትን አላቸው ነው ማለት ፓርቲ አላቸው፣ ዳይናሚክ ነው። እና በቃ ያ ግን ሪአክሽነሪ ነው። ትቤልፍ ሪአክሽነሪ ነው፣ ኋላ ቀር ማለት ነው። በእነሱ እንደዚህ ነው የሚያስቡት። መካድ፣ ህሊናን መሸጥ against the will and the consent of the people ቆሞ የጠላት ቃል አቀባይ መሆን ለነሱ ትልቅ ጥብቅና ነው። ይሄ ዶክመንት ነው። በነገራችን ላይ እኔ የምናገረው እኔ የምሰራው ለትውልድ ይቀራል። ዩቲዩብ እንኳን ቢያጠፋው ሬኮርድ ኤቭሪ ዴይ ብንናገረው ሬኮርድ ነው። ሰው ቆራርጦ መጥፎኑን ጥሩንም ፌስቡክ ላይ ምናምን ይለጥፋል፣ ቲክቶክ ላይ ይለጥፋል። ቋሚ ነው። የነዚህም ሁሉ ቋሚ ነው። የትም አያመልጥም። ይሄ ብልጽግና እንኳን ብልጽግና በጣም ትልልቅ ገዢዎች ከዚህ ዓለም ሄዷል። ጋዳፊ ሄዷል፣ መንግስቱ ሄዷል፣ ኢህአዴግ ሄዷል፣ ሙጋቤ ሄዷል። በጣም ብዙ ሀገራት እንትኖች ሄዷል። ትልቅ የነበሩ ሳዳም ሁሴን ሄዷል፣ አልበሽርም ሄደ፣ የግብፁም ሰውዬ ሄደ፣ ሁሉም ሄዷል። እነዚህ ሰዎች አብይማ መሄድ አይመስላቸው። በቃ አሁን ያለው በደንብ አድርገን ጥርግርግ አድርገን መሄድ አለብን ብሎ ስለሚያስቡ ነው። አንዳንዶችን ይገባናል። የአንዳንዶቹ ቤተሰብ እዚህ አጠገባቸው ነው የተከራዩት። የኢትዮጵያ ባለስልጣናት ሚስቶቻቸው፣ ልጆቻቸው እዚህ ነው የሚያስተምሩት። አፓርትመንት ሳይሆን ቤት፣ ሙሉ ቤት ተከራይተው ነው የሚያኖሯቸው። ጀነራል እገሌ፣ ሚኒስትር እገሌ እየተባሉ አዲስ አበባ ነው የሚኖሩት እነዚህ ሰዎች። ሙሉ ህይወታቸው ግን እዚህ ነው። የሆነ ነገር ካጋጠመ ላፍ ብሎ ይወጣሉ እነሱ። ምክንያቱም ሚስቶቻቸው፣ ልጆቻቸው ደህና ሀገር አስቀምጠው እነሱ ኢትዮጵያን ቢያተረማምሱ ችግር የለባቸው። እነሱ የትግራይ አይዲፒ ሞተ መራመድ ወደ ኋላ አይልም ነው የጠላት። አንዴ ከሃዲ ከሆነ፣ አንዴ ህዝቡን ከራስ አንዴ ከራሱ ኮንስቲትዌንሲ ከራሱ ማህበራዊ መሰረት የተነቀለ ከሆነ ለማንኛውም ተገዥ ነው። የማንኛውም አጀንዳ ተቀብሎ አገነስ ህዝቡ የመቆም እድሉ ሰፊ ነው። አሁን እያየን ያለው ነው። አሁን ስም መጥቀስ ብቻ ነው የቀረው። ጀነራል ጆን መዲድ እገሌ ብቻ መጥቀስ ነው የቀረው። ያቋል በዝርዝር ሐሳቡ ደግሞ እሱ ነው። ይሄን ፕሮግራም በነገራችን 52 ደቂቃ ምናምን ዛሬ ሚዲያ ላይ ያላችሁ ወይን ዩቲዩብ ላይ ያለ ወይን ዩቲዩብ ሰብስክራይብ አድርጉት። በተለይ ተጋሩ። ይሄ በተለይ ትግራይ ውስጥ ያለው ስንት የህወሓት ካድሬ አለ። በነገራችን ላይ ትግራይ በርካታ የህወሓት ካድሬ አለ። ወይን ዩቲዩብ ሰብስክራይብ አድርጉ። ሶሻል ሚዲያ ላይ ያለ ላይክ አድርጉ። ሚዲያ ላይክ አድርግ ሲባል ብር ስጠኝ እንደማለት ይመስላል አንዳንዱ። እኔ ይገባኛል። እኔ ላይክ አድርግ ማለት ቤትን ጠብቅ። ይሄ ሚዲያ ራሳችሁ ቤቱን ጠብቁ። ዛሬ ሚዲያ ምንድነው መሀል ላይ ትላንት ጠፍታችሁ ወጣችሁ ምንድነው ብሎ ብዙ ሰው እንትን ሲያደርግ ነበር። ላይክ አድርጉ፣ ሚዲያችሁን እንትን አድርጉ፣ ስትሮንግ እንዲሆን አድርጉ ምናምን ብለን ስንናገር ገንዘብ ስጠኝ የሚለው የትግሉ ደጋፊ ሆን ማለት ነው። አሁን ይሄ ፕሮግራም ወይን ላይ ነው ያለው። ሰው አይቶት ነው የሚሄደው። ብዙ ጊዜ የምናገረው አለ ወይን ለምንድን ነው ሰብስክራይብ አድርጉ የምንለው? ትግራይ ቲፒኤልኤፍ አንድ ሚዲያ ላይ የሚለው እሱ ነው። ጌታቸው ረዳ ወይንና ትግራይ ቲቪ ላፍ አድርጉ፣ ድምፅ ወያነ ላፍ አድርጉ፣ ሬዲዮንም ቴሌቪዥኑም ድምፅ ወያነ ኤፍኤም አለ መቃለ እሱን ላፍ አድርጉ። ህወሓት ራቆቱን ያስቀራል። ራቆቱ ወይን ዩቲዩብ 3000 ነው 5000 ሰብስክራይበር ነበር። አረ ሰብስክራይብ አድርጉ እያል ማፍጹም ሰብስክራይብ አደረገ።
በስንት ጉድ ገፍተን 50 ምናምን ሺህ ደርሷል። አሁን ሰው ግን በጣም ትልልቅ ጉዳዮች እዛ ላይ ያያል። ከዛ አይቶ ሳብስክራይብ ሳያደርግ ነው የሚሄደው። ገፋ ቢል እንኳን የራሴ ነው የሚለው በተለይ ቲፒኤልኤፍ ካድሬ ነኝ የሚል ይሄን ዩቲዩብ እንደ ሳብስክራይብ አደረገውም። ትግራይ የኢንተርኔት ፔኔትሬሽኑ ሪላቲቭሊ አሁን በየሞባይሉ ምናምን ሰው ኢንተርኔት ያገኛል። የሚዲያ ፓወር ያልገባው ትውልድ አለ። አሁንም አም ቶኪንግ አባውት ቲፒኤልኤፍ ነው እያልኩኝ ያለሁት። በፍጹም ተነግሮት በፍጹም ንቅንቅ የማይላል በፍጹም። እኔ ሼሚንግ እና ኔሚንግ ትንሽ እንኳን እንጥቀስ እስቲ። አሁን ደብረጽዮን ዩቲዩብ ወይን ዩቲዩብ ሳብስክራይብ አድርጎ የሆነ ወይ ብዬ አንድ ቀን ተናገርኩ ለማሳየት ያክል። አሁን ደብረጽዮን እኮ ወይን ሳብስክራይብ አድርጎት ላይሆን ይችላል እያልኩኝ ነበር። የሚዲያ ነገር ያልተገነዘበ ነው። የተገነዘቡ እነጌታቸው ነበሩ። በደንብ አድርጎ ሚዲያ ቲክቶክ ላይ ያሉት ፌስቡክ ላይ ያሉት በሙሉ ኢንቨስት አድርጎ በደንብ አድርጎ አጋጣሚ አላሸነፈም። ለምንድን ነው ያላሸነፈው? ያ ሚዲያ ባይኖረውም ቢያንስ ማህበራዊ መሰረት ስላለው ነው። ማህበራዊ መሰረቱ ጠንካራ ስለሆነ በሚዲያ ፔኔትሬት አድርጎ ሊያሸንፈው አልቻለም እንጂ በሚዲያ ኮምፒቲሽን ቢሆን ነበር ተበልጦ ነበር። እነዚህ ተበልተው ነበር። ዛሬ አድጉደም የሰማሁት ትግራይ አካባቢ ወተለ አድጉደም አካባቢ ያላችሁ ኢንፎርሜሽን ልትሰጡ ትችላላችሁ። ከአድጉደም አንድ ተመልካች ላይክ አርጉ እያልኩኝ ዝም ብሎ ቀልድ መስሎታል አንዳንዱ። እኔ ቀልድ አይደለም እንደዛ የምለው። የአድጉደም የህወሓት የድርጅት አደረጃጀት የህወሓት ድርጅታዊ እንትን አደረጃጀት ህዝባዊ ውዳቤ ነው የሚሉት። ቤቱ ከባድ ጊዜ ነው ለትግራይ። በተለይ ኤሊቱ የትግራይ ኤሊት እንዴት ፌል እንዳደረገ ማሳያ ነው። ምንም ንቅንቅ ደግሞ የማያር የትግራይ ህዝብ አለ፣ ይታዘባል። በሳተላይት ቲክቶክም ዩቲዩብም የትም ሆኖ ይከታተልሃል። ማንነትን ያያል፣ ሬካርድ ያደርጋል። ለነገ ጧት ቁጭ አይለቅም። ታሪክን አበላሽተህ ዞር ልትል ትችላለህ። ወደ ሌላ ጉዳይ ስናልፍ የገዱ አንዳርጋቸውና አብርሃም በላይ ግንኙነት ምንድን ነው? አሁን ሰሞኑ አጀንዳ ተፈጠረ። ዶክተር አብርሃም በላይ እና ዶክተር ገዱ አንዳርጋቸው ሁለቱም የብልጽግና ጉምቱ ባለስልጣናት ነበር። ቶፕ የሚባሉ ታማኞች። አብርሃምም አብዩ በጣም ታማኝ ሰው ነው። በጣም የሚያምነው ነው። ከጌታቸው በላይ ነው የሚያምነው። ጌታቸው ለፖለቲካ ነው የሚጠቀምበት። ቢያንስ ለፖለቲካ የሚጠቀም አሁን የትግራይ ትኩሳት ትንሽ ጌታቸው እንትን አለ ከትግራይ ስለወጣ ወጣቶች ወጣት ለውጥ ብለ ስለመጣ ትንሽ ሊጠቀምበት ላኝከውና ትንሽ አገዳውን አኘካ አርጌ ጥለዋለሁ ብሎ አሁን ተናርጋል እንጂ የአብርሃምን ያክል አያየውም። አብይ ናቋልን እሱ እንደው በበጀትን ጭምር የትግራይን ጉዳይ በጀት ሲያደርግ ጭምር ለምሳሌ የሶሻል ሚዲያ አክቲቪስት ስላሉት ገንዘቡ ለአብርሃም ነው የሚሰጠው። ለሳተላይት ክፍያ የነጻድቃን ቴሌቪዥን ምናምን የሚባሉ ሚዲያዎች አሉ። ውጭ ያሉት በየሚዲያ ቲፒኤልኤፍ ኋላ ቀሩ እያሉ የሚውሉት አሉ። ዝም ብሎ ስራጥ ለነሱ አዲስ አበባ ተቀምጠው ፌስቡክ ዩቲዩብ ላይ ተቀምጠው ብሪፍ የሚያደርጉ ማለት ለነሱ የሚከፍላቸው እሱ ቲክቶክ ላይ አሉ። በማስረጃ ስላገኘናቸው ማለት በማስረጃ እንደዚህ ዝርዝሩ ማለት እንደዚህ ለጌታቸው የዘበረው የጌታቸው ጭምር ወደዚህ አሳልፈው እሷማይ ነው። አሁን ምንድነው ብዙ ሰው እኔ ጊዜ ለመጠያየቅ አብይ ጁንታ በል ሲለው ጁንታ፣ ዩኒፎርም ልበስ ሲለው ዩኒፎርም ለብሶ እስከ ወሎ ምናምን ወራሪው ምናምን ሲል ብልጽግና እሱም እያለ ነበር። ከዛ በኋላ የውስጡ እኔ አላቅም አትፌስ ቫልዩ ዝም ብሎ የሚናገረው ነው እኛ የምንወስደው። ዩኒፎርም ለብሶ እንደማንም እንደ አብን ወጣጤዎቹ ምናምን ሄዶ በቃ ይሄን ግደለው ይሄን አርግ ሲል የነበረ ሰው ነው። ከዛ ለውጥ መጣ፣ ይሄ የትግራይ ጦርነት መጣ፣ ወደ ማርሽ ቀይሮ ወደ አማራ ክልል ሲዘምት ነው አለ። ልዩነታቸው ምንድን ነው? ዶክተር አብርሃም በላይ የትግራይ ህዝብ ሲጨፈጨፍ ዋና የጨፍጫፊው መከላከያ ሚኒስትር ሆኖ አገለገለ። ሚኒስትር አብይ ሆን ብሎ ነው ከመከላከያ ሚኒስትርነት ወደ ከሳይንስና ቴክኖሎጂ ወደ ማያውቀው መከላከያ ቁጭ ያደረገው። አያውቀውም መከላከያ እውነት ነው ማዕረግ አለው መከላከያ ማዕረግ ግን አያውቀውም። ሞር ኤፊሽንት እና ትክክለኛ ፖዚሽን የሳይንስና ቴክኖሎጂ ቢሆን ነበር። ሆን ብሎ ግን ከትግራይ ጋር ለማነካካት በአንተ ልጅ ነው እየመታው ያለሁት፣ አንተ በትግራዋይ ነው በድሮን እየቀጠቀጥኩ ያለሁት፣ ጄኖሳይድ እየፈጸምኩ ያለሁት የአንተ ልጅ ነው ለማለት መከላከያ ሚኒስትር አድርጎ ቁጭ አደረገው። ደደቢት አይዲፒ ሴንተር ከምዕራብ ትግራይ ተፈናቅለው
በክሪስማስ በዚህ ሳምንት አካባቢ የዛሬ 5 ዓመት እና 4 ዓመት አካባቢ እንደዚህ በእንትሮ ሲጨፈጭ አሁን 4ኛ ዓመታቸው እየመጣ ነው። በድሮን ሲጨፈጭፋቸው መከላከያ ሚኒስትር ነበር። ይሄ ሁላ ጄኖሳይዳል አክት በሚፈጸምበት ጊዜ መከላከያ ሚኒስትር ነበር። ትግራይ በምትወረርበት ጊዜ ገዱ ምን አለ? የትግራይ እንዳለቀ የትግራይ በዛው እጠይቅበታለሁ። ማንም ሲጠይቅ እኔ ለመጠየቅ ዝግጁ ነኝ፣ ይቅርታ ጠይቋል፣ ለመጠየቅ ዝግጁ ነኝ ብሏል። ኦልሬዲ የፈጸምኩት ነገር ግልጽ ነው፣ ለተጠያቂነት ግልጽ ነኝ፣ ዝግጁ ነኝ ብሏል። ኦልሬዲ እጅ ሰጥቷል እሱ። በህዝቡ ላይ ግን በአማራ ጉዳይ ሲመጣ ምን አደረገ? አልውል በፍጹም አላደርገውም አለ። ከአብርሃም ጋር ልዩነቱ እዚህ ጋር ነው። አብርሃም እሺ ጌታዬ፣ እሺ አብይ ያዘዝከኝ አደርጋለሁ ብሎ መከላከያ ሆኖ አደረገ። ፕሮፓጋንዳው ሰራ። ሚኒስትር